ድሮ ለመባል በማይበቃ ጊዜ ውስጥ ብዙ ምርጥ እሴቶችን አጥተናል። አንዱ አደራ ጠባቂነት፣ ታማኝነት ነው። አንዱ ነጋዴ ጋር ብሩን ያስቀመጠ ሰው ለመውሰድ ሲመጣ ያሰረበት ላስቲክ እንኳን ሳይፈታ ከሌሎች መሃል የማንንም ሳይነካ የራሱን መርጦ ይወስዳል። ሰላም እንዴት ናችሁ? ውድ የዳጊ ቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ የምናወራው እንግዲህ ስለ ታማኝነት ነው። ኢትዮጵያውያን እንግዲህ በታማኝነታችን በጣም የምንታወቅ ደግ ታማኝ ህዝቦች ነበርን። በቅርብ ጊዜያት ውስጥ ማለት ነው። ድሮ ለመባል በማይበቃ ጊዜ ውስጥ በቅርቡ። አሁን ግን ያን እሴታችንን ባህላችንን እያጣን ነው። ይሄስ በምን ምክንያት ነው? እንዴትስ ወደዚህ ነገር ልንገባ ቻለን የሚለውን አብረን የምናየው ይሆናል። እንግዲህ ያኔ ከዓመታት በፊት አረብ ሀገር ለስራ የሚሄዱ የተለያዩ ሀገር ዜጎች ገንዘብና ወርቆቻቸውን የሚያስቀምጡት አበሾች ሰራተኞች ዘንድ ነበር አሉ። ታማኝነታችን ወንዝ የተሻገረ ነበር። መሬት ላይ ወድቆ የተገኘ ገንዘብ ወይ አይነሳም፣ ወይ ለቤተ ክርስቲያን ወይ ለመስጊድ ይሰጣል፣ ወይም ደግሞ ለፖሊስ ጣቢያ ለፖሊስ ይረከባል። እነዚህ ተቋማትም ገንዘቡን ከመጠቀማቸው በፊት የኔ ነው ባይ እስኪመጣ ዘለግ ላለ ጊዜ ይጠብቃሉ። የሰው ሀቅ እንደ ገሃነም ይፈራ ነበር። አሁን ደግሞ ጊዜው ተገለባበጠና የሰው ሀቅ አለመውሰድ እንደ ሞኝነት ያስቆጥራል። ብድር ወስዶ ለመመለስ አበዳሪው ብሩን ለምን እንደፈለገው በቂ ምክንያት ማቅረብ አለበት። የወደቀ ገንዘብ አግኝቶ መመለስ እንደ ተአምር መቆጠር ጀምሯል። ጉቦ መቀበል መብት ነው። የሰው አደራ ተቀብሎ መካድ ይበረታታል። ልመና በተለያየ ፎርም በጣም አዋጭ የሥራ ዘርፍ ሆኗል። ይህ የአንድ ማህበረሰብ የሞራል ውድቀት ሞራል ዲኬ በድንገት የመጣ አይደለም። ለምንና በምን ይህን ያህል ምርጥ እሴቶቻችንን አጣን? ዋና ዋናዎቹን ምክንያቶች እንደሚከተለው በዝርዝር እንያቸው። አንደኛ፣ የቁሳቁስ የበላይነትና የስኬት ትርጉም መቀየር። ድሮ የአንድ ሰው ትልቅነቱና ክብሩ የሚለካው በስሙ በማንነቱና በታማኝነቱ ነበር። ስምን ማቆሸሽ እንደ ሞት ይፈራ ነበር። ዛሬ ግን ጊዜው ተገለበጠና የሰው ልጅ ክብር የሚለካው ባለው የገንዘብ መጠን፣ በሚነዳው መኪናና በሚኖርበት ቤት ብቻ ሆኗል። ማህበረሰቡ ገንዘቡ ከየት መጣ ብሎ አይጠይቅም። ገንዘብ አለው ወይስ የለውም የሚለው ብቻ ነው መመዘኛው። ይህ የቁሳቁስ ጥማት ደግሞ ሰዎች ታማኝነትን ሽጠው የሰውን ሀቅ በልተው በአቋራጭ ባለሀብት እንዲሆኑ ትልቅ ግፊት ያደርግባቸዋል። ማህበራዊና ኢኮኖሚያዊ ጫና። የኑሮ ውድነቱና የኢኮኖሚው አለመረጋጋት ሰዎችን ወደ ህልውና ትግል ሰርቫይቫል ሞድ ውስጥ ከተቷቸው። ሰዎች ነገ ምን እንደሚሆኑ ዋስትና ሲያጡ አይምሯቸው የረጅም ጊዜ ስምና ክብርን ከማሰብ ይልቅ የዛሬን የሆድ ጥያቄ መመለስ ላይ ብቻ ያተኩራል። በዚህ ጊዜ ታማኝ ከሆንኩ እራባለሁ፣ ካታለልኩ ግን እኖራለሁ የሚል አስገዳጅ ስሌት በሰዎች አይምሮ ውስጥ ይፈጠራል። ድሮ በቂ ብር ስላላቸው ሳይሆን የህሊና እርካታ ስላላቸው አደራ ይጠብቁ ነበር። ዛሬ ግን የህሊና እርካታ ኪስን ስለማይሞላ ቦታ የለውም፣ ቦታ የሚሰጠው የለም፣ ቦታ አጥቷል። ሶስተኛ፣ የሃይማኖትና የባህል ተቋማት ተጽዕኖ መላላት። ያኔ መሬት ላይ የወደቀ ብር የማይነሳው ወይም ለቤተ ክርስቲያንና ለመስጊድ የሚሰጠው ፈጣሪ ያየኛል፣ የሰው ሀቅ እሳት ነው የሚል ጥልቅ መንፈሳዊ ፍርሃት፣ እግዚአብሔርን መፍራት ፈጣሪን መፍራት ስላለ ነበር። በአሁኑ ጊዜ ግን ሃይማኖተኝነት በይስሙላ ስነ ስርዓት ላይ የተንጠለጠለ ሆኗል። እሁድና አርብ በየእምነት ተቋማቱ የሚጎርፈው ህዝብ ቁጥር ቢጨምርም ያ መንፈሳዊነት ግን ሰኞ ዕለት ገበያና ቢሮ ውስጥ ሲገባ በተግባር አይታይም። ተቋማቱ ራሳቸው ሰዎችን ስለ ሞራል፣ ስለ ታማኝነትና ስለ አደራ ከማስተማር ይልቅ የሰው ሀቅ በልቶ የመጣውን ባለሀብት ደግ ነው ብለው ማመስገን ሲጀምሩ ትውልዱ የሰው ሀቅ መብላትን እንደ ጀግንነት ይቆጥረዋል። የብልጥና የሞኝ ትርጉም መገለባበጥ። በአሁኑ ሰዓት በማህበራችን ውስጥ ትልቁ የስነ ልቦና ቀውስ ይሄ ነው። ህግ አክብሮ በአግባቡ ሰርቶ የሰውን አደራ ጠብቆ በቅንነት የሚኖር ሰው የማይረባ ዘመኑ የማይገባው ሞኝ ተብሎ ይሳቅበታል። በአንጻሩ ጉቦ በልቶ ሰው አጭበርብሮ ብድር ክዶ በአንድ ጀንበር የተለወጠ ሰው ብልጥ አራዳ ተብሎ ይወደሳል። ማህበረሰቡ ሌባውን ማክበር ሲጀምር
ታማኝ መሆን ትርፉ ኪሳራ ብቻ ሆኖ ይገኝና ታማኞቹም ታማኝነታቸውን ጥለው ወደ ሌብነት ይገባሉ። አምስተኛ የሕግ የበላይነት መዳከምና የተጠያቂነት መጥፋት። ድሮ ሕግ ባይኖር እንኳን የህሊና ዳኛ እና የሀገር ሽማግሌ ይፈራ ነበር። አደራ የበላ ሰው ከማህበረሰቡ ይገለል ነበር። ዛሬ ግን ማህበረሰባዊ ግፊት ወይም ሶሻል ሳንክሽን ጠፍቷል። ብድር ወስዶ የካደህን ሰው ወደ ሕግ ብትወስደው የሕግ ሂደቱ ራሱ ሰልችቶ ከወሰደ ይውሰደው እንድትል ያደርግሃል። ጉቦ መቀበል መብት እስኪመስል ድረስ በየቢሮ በይፋ የሚጠየቅበት ምክንያት አጥፊዎች ተጠያቂ እንደማይሆኑ ስለሚያውቁና በገንዘባቸው ሕግን መግዛት እንደሚችሉ ስለሚተማመኑ ነው። ቪዲዮአችንን ላይክ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።